ወንድሜ ትዝ ይልሃል ልጆች እያለን ምን ያህል መከራ እንደተቀበልና መከራ እንዳያይ እንጀራ እናታችንን በየቀኑ ታሰቃየን ነበር። ሁልጊዜ ግን አንተ ተፊቴ ትቆም ነበር፣ ተፊቴ ትቀድማለህ፣ የኔ ጠበቃ ነበርክ። እህቴን አትንኳት ራስንም ትጎዳ ነበር። የሮቤል ቀን ጀምሮ አንተ ለኔ ወንድሜ ብቻ ሳኮን አባቴም እናቴም ሁሉ ነገር የሆነ ብቻ ሁሉ ነገሬ ሆንክልኝ እያለች ስቅስቅ ብላ ታነባለች። መኖር ያለብን ህይወት እየኖርክ አይደለም። ሁሌ እኔ አንተ ሸክም ሆኜ አሰቃየሁህ፣ ሸክምም እንደሆንኩብህ እየተሰማኝ ነው ወንድሜ በማለት ስቅስቅ ብላ ታነባለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትጀምሩት ለምታደርጉልኝ አመሰግናለሁ። ፕሊዝ ላይክ ሰብስክራይብ አድርጉልኝ። ሮቤል ጋር ስልኩ ተደወለ። አቤት አለ። ሮቤል ነው ወይ ይሉታል። አዎ ነኝ። ምን ነው አለ ሮቤል። እህት ታማለች ቶሎ ድረስ አሉት። ሮቤልም በደቂቃ ሰውነቱ ፊቱ ልውጥውጥ አለ። ጆከር አብሮት ነበር። ጆከርም ምነው ሮቤል ሰላም አይደለም ወይ? ፊት ተለዋወጠ። በሰላም ነው ወይ አለው። እህቴ ታማለች ድረስ አሉኝ ከሆስፒታል። ተረጋጋ ሮቤል ተረጋጋ አለው። እህቴ ታማነች ምን አገኛት አለው። አላቅም ተሆስፒታል ነው ብቻ ፈጥነህ ድረስ። ጆከር መውጣት አለብኝ እዚህ መቀመጥ አልችልም አለው። ጆከርም እሺ ሰራተኛ ውጣና ቆልፌ መጣ። ሰኒ አንቺ ስለ ሰው ህይወት ትጨነቂያለሽ፣ ስለ ራስሽ አትጨነቂም አለ ብሩክ። ምን ማለት ነው አለች ሰኒዬ። ማለቴ ፍቅረኛለሽ ህይወት አለሽ አላት። አይ ስለዚህ ማውራት አልፈልግም ሄኖክ፣ ስለዚህ ማውራት አልፈልግም ትለዋለች። ይቅርቅር ጨንቅሽ አልፈልግም፣ ይቅርታ ግን እንደ ጓደኛ እንድታወሪኝ ፈልጌ ነው ይላል። አለሁ የግል ህይወቴን ተማንም ሰው ጋር ማውራት አልፈልግም። አንዳንድ የግል ህይወቴን ለብቻዬ መያዝ እፈልጋለሁ። እሺ አልገፋሽም፣ የምፈልጊው ነገር ካለ ግን አውሪኝ። ሮቤል የእህት ጉዳይ እንዳስጨነቀህ አውቃለሁ፣ ግን አትጨነቅ፣ ምንም አትሆንም። ግን እኮ እስከ ዛሬ ድረስ እህት እንዳለ ነግረኸኝ አታውቅም ነበር ይላል ጆከር። ሮቤልም ልነግርህ ለማውራት ለእኔ ቀላል አይደለም፣ ቀላልም ጓደኛ እኮ ነኝ። ለምንድን ነው ለእኔ ማውራት እየከበደ? ዘንታላምነ ቀርቼ ሳይሆን ችግሩ እሷን ነው። እሷ ያሳለፈችውን ህመም ለመናገር ስለ እሷ ለመናገር ለእኔ ከባድ ግድለህም፣ ብቻህን አትሸከመው፣ ንገረኝ። እኔም እኮ ጓደኛህም ወንድምህም ነኝ። ብቻህን አትሸከም። ልጅ እያለን በጣም ብዙ ተጎድተናል፣ ብዙም ተንከራተት። ደግሞ ከኔ በባሰ ያው ሴት አይደለች፣ ብዙ ነገር ተጎድታለች፣ ብዙ መከራ ብዙ ችግር አሳልፋለች። ያን እያየሁ እንኳን እኔ ማስቆማል። ሮቤል አሁን ያለችበት እህቴ ሁኔታዋ በጣም እያሳዝነኝ፣ ፈራለች። የቀረባት ሰው ሁሉ የሚጎዳት ነው የሚመስለው። ጆከርም እንደዛ ከሆነች ለምን ተውካት? ለምንስ ሕክምና ቦታ አልወሰድካትም? በማለት ጥያቄውን ያቀርባል። ሮቤልም እንደምታስበው ቀላል አይደለም ጆከር፣ እሷ በጣም ተጎድታለች፣ በጣም ደግሞ እኔ ወንድሟ እረዳታለሁ። ካልቆንኩ ጎጎኗ፣ እኔ ካልቀደምኩ ከፊቷ፣ እኔ ካልሆንኩ ከኋላዋ ማን ይሆንላታል? እህቴ ብቻ እኮ አይደለችም፣ አንድ የቀረች ቤተሰብ እሷና እሷ ብቻ። ሮቤል አንድ ነገር ልንገርህ፣ የሆነውን ነገር መመለሳችን ለፈውንም ነገር ደግሞ ማስተካከል አትችልም። አሁን ለእሷ አንድ ነገር ታርግላታለህ ይላል ጆከር። ሮቤልም አንዳንዴ ራሴን ጠይቅ፣ እንደዚህ መሆን ተጠያቂው እኔ ነኝ። ታላቅ ወንድሟ ነኝ። እንደ ታላቅ ወንድምነቴ ደግሞ እሷን መጠበቅ ነበር። እኔ ብቻ ይበቃ ነበር። ጆከርም በረዥሙ ተተነፈሰ በኋላ የተሰበረ ሰውና እንደተጎዳ ሰው ደካማ እንደሆነች አታስብ፣ አትንገራት። እሷ በውስጧ ጠንካራ የሚያስፈልጋት የሚያምናት ሰው ነው። አሁን በደንብ እርዳት፣ ከሰዎች ትቀላቀል፣ እንድትግባባ አድርግ ማለት ነው አለው ሮቤል።
ጆከርም አንተም ራስህን መጠበቅ ስትል አንተ ራስህን ታጣ፣ ይሄ እኮ ለሷም አይጠቅም ሳቃለና አንዳንድ ጊዜ እኮ እኔ የሚያዳምጠኝ ሰው እንዳለ ረስረስ በኋላ አትርሳ፣ አንተ ለሷ እንዳለ ሁሉ እኔም ላንተ አለ። ጓደኝነታችን ለመቼ ነው አለ ጆከር። ሮቤልም በስስት እያየው ፈገግ በማለት አመሰግናለሁ ይህን ጓደኛ አመሰግናለሁ አለ። ቃች በመጨረሻ ሆስፒታል ተኝታ አሟት ነበርና ሮቤል የት ነህ አለችው። ሮቤልም አለሁ ነቃሹ ያላት። አዎ ነቃው፣ ግን እንደገና የእንጀራ እናታችን መጣች። እንደገና መጣ። አይዞሽ አትፍሪ፣ ብቻሽን አይደለሁም፣ ብቻሽን አይደለሽም፣ እኔ ወንድምሽ አለሁልሽ። እሱ ደግሞ ጆከር ይባላል፣ ጓደኛዬ ነው፣ ሊጠይቅሽ ነው። ሰላም እንዴት ነሽ? አትፍሪ፣ ሰው አንዳንዴ እሱን የሚሰማው ብቻ ነው የሚያስፈልገው። ሰዎች ሁሉ ጎድኛም ብዬ እፈራለሁ። ማነው እሱ? በቃ አልፈልገውም። ያለፍሽበት ነገር ሁሉም ከባድ ነው፣ ግን ደግሞ እኮ ሁሉም ሰው አንድ ነው ማለት አይደለም። ቀስ እንደገና ሰዎችን ማመን ትጀምሪያለሽ። እንዴት አወቅክ አንተ ትለዋለች። ጆከርም በረዥሙ ተተነፈሰ በኋላ ምክንያቱም እኮ ሁላችንም የማንናገረው ነገር በሆዳችን ማለት ለዘላለም ብቻችንን እንኑር ማለት አይደለም። ሮቤል ዛሬ እንግዲህ ወደ ራኪ ጋር መጣ። እንዴት ተዛሬው ራኪ በቁጣ አላለችው። በነገራችን ላይ አሁን ላይ በራኪ ዙሪያ የሚያንዣብቡ ሸጋ የሆኑ ወንዶች መጥተዋል። አንደኛ ሮቤል አትኑ፣ ሁለተኛ ቅዱሴም ዙሪያ ስጥምጥም ሲል አሁን ደግሞ ሮቤል መጥቷል። ራኪ እንግዲህ ሁለት ሸጋ የሆኑ እየዘሯት ነው። በሩን ቆረቆረ። እንዴ ዛሬ ተገኛለች። ደስ የሚል ፈገግታን ያሳየችው ራኪ ዛሬ ቤታችንን ማናሳየ ትለዋለች። ባለፈው እኮ ሰኒ አሳይታኝ ሰኒ አለች ወይ አለ። ያው ሰበብ እንግዲህ ሰበብ ትጋላችሁ። አይኗን እያየ ሰኒ ያለ ወይ አላት። ወይ አሁን እኮ ወጣች፣ ቀደም ብላ ወጣች አለችው። እኔም እኮ እዛ አካባቢ ስራ ነበር ለሄደች ለት ብዬ ነበር እየመጣሁት አለ። ሰበቡ ነው። በጣም ጥሩ አለ። እንግዲህ ዛሬ አላረፈደችም። በጧት ተነስታ ነው ሄደ። እንግዲህ እኔ ልሂድ አላት። እሺ ግን ሮቤል አንድ አደራ ልስጥህ አለ። ምንድን ነው እሱ አለ ሮቤል። ሰኒ ዛሬ ከወትሮ በጣም ተጨናንቃለች እና እባክህ በቅርበት እንድትከታተላት አትጨነቂ። እኔ እዛ እንደደረስኩ አያታለሁ አለ። እሺ አመሰግናለሁ አለች። ሳንቾ ብዶ ትሄት እንደመጣ ሳይታወቅ አቤት እዚህ በጧቱ ስብሰባው ተጧጥፎ ቤት ምን ሆነሃል አለው ሮቤል። ሳንቾም ደነገጠ። አረ ምንም አልሆንኩም፣ ምንም የሆንኩት ነገር የለም፣ አንተ ራስህ ምን አስፈራ አለሳሳ። ግን ይቺ ልጅ የተያዘች ነት ለማለት ነው ሮጬ የመጣሁት አለ ሳንቾ። ይሳንቾ ምን ማለት ነው አለ ማለት የማ ይሄ ቃ በሊዝ የተያዘ ነው ማለት ማንም እንደፈለገ ዘው የሚልበት ግቢ አንቺ አለችው። እኔ ምለው ራኪ እኔ ብቻ ነኝ እኔ ንብረት ጋር ሰው ሲቆም ነው። እኔ ግን የመጣሁት ሰኒ ለመጠየቅ ነበር አለ ሮቤል እየሳቀ። ሳንቾም አውቃለሁ አይኛው ራሱ ስራውን ይሰራ ያለ ያው እንዳትሳሳት ምን እንዳትሳሳት አለ ራኪብም ዝምበል ቃ ደናውኑ ሰኒንም እዛው ስሄድ አገኛታለሁ አለ ሮቤል ከሄደ በኋላ አንተ ልጅ እዚህ ሁለተኛ ድርሽ እንዳትል አላልኩም ነበር ወይ? ደህና ጠፍተህ ነበር፣ ደግሞ ተመልሰህ መጣ አድርግ ራኪ። እኔ እኮ ፈልጌው አይደለም፣ እግሬ ነው እያንቀለቀለ እያመጣ ዝም ያቆመ። እንደፊቱ ዝም ምልህ እንዳይመስልህ። ይሄ ፍቅር ምናምን የምትለው ነገር ከሆነ እንደ እንጨት ሰብሬ ነው እዝም ማቆምህ፣ እንደ እንጨት ነው እምሰባብረህ አለችው። ዛሬ በጥፊ ብትለው ራሱ ደስ ሲል ነበር እውነት። ውይ ተይ እንጂ ራኪ፣ እወደድኩሽ አፈቀርኩሽ አልኩሽ እንጂ ሌላ ምን አልኩኝ? ምንም ያልኩት ነገር የለኝም። ውይ ኢትዮጵያ። ሰኒና ቅዱሴ እንግዲህ ቅዱሴ ከውጭ ከመጣ በኋላ ሰኒን አግኝቷት አልነበረም። ከሰኒ ጋር ተገናኙ፣ ሰላምታ ተለዋወጡ። ደስ የሚል ያው ሁሉ ቅዱሴ እንግዲህ ከሁሉም ጋር ፍቅር ነው። እናም ሰላምታ ተተለዋወጡ በኋላ ቅዱሴ መካሪው ዘካሪ መሪያ የምስራች አለች ሰንዬ። አረ ምስር ብዬ ምንድን ነው አለች ቅዱሴ። እኔ ታረቀን እኮ ምር አለ ቅዱሴ። አዎ የምር
ታረቀን እኮ በጣም ነው ደስ ያለኝ ሰንዬ። ሲጀመር እኮ እናንተ መለያየት አልነበረባችሁም። በጣም ነው ደስ ያለ። መጀመሪያው ጀምሮ በጣም ነበር የምትዋደዱት። እኔ ደግሞ እሱን ነበር የምፈልገው። መታረቃችሁ በጣም ደስ ማ ሁሉንም ነገር ከመጀመሪያው ለመጀመር ወስነናን አለ ሰኒ። ቅዱስም ቆይሺ ጆከር ግን እንዴት ፊቱ ስህተቶች ደህና ነው የበፊቶች ስህተቶች ላይደገሙ አሁን ሁሉን ነገር አርመንና አስተካክለን አሁን ሁሉም ሰላም ጥሩ ውሳኔና ታማኝነትን ይፈልጋል። ግን ደግሞ ሰኔ አሁን ፊትሽ ጥሩ አይደለም አለ ወይ ፊትሽ ጥሩ አይደለም፣ ፊትሽ ጥሩ አይደለም፣ ችግር አለ ወይ ይላል ቅዱሴ። ሰንዬም አዎ የሆነ እያስጨነቀኝ ነገር አለ፣ ችግርማ አለ ትለዋለች። ቅዱስም ምን ተፈጠረ? ምንድን ነው ችግሩ? ነው እሱ ምንድን ነው አላት። ራኪብ አለችው። ራኪብ መሆናለች ምንስ ሆኖ አለ። እኔና ጆከር መታረቃችንን አፈልግ ጊዜ በመካከላችን ችግር እንዲፈጠርና እኔና ጆከር እንድንለያይ ነው የምፈልገው እንጂ ፈጽሞ አንድ ጋር መሆንን አፈልግ። እርግጠኛ ነሽ? አለ ቅዱስ። አዎ እርግጠኛ ነኝ። እናም ደግሞ ከዚህ ሌላ የሚያስጨንቀኝ ነገር አለ ትለዋለች። ቅዱሴም ምንድን ሁሌ እኔና ጆከር አንድ መስሪያ ቤት እየሰራን ነው። በጣም ጥሩ ባልደረባዎችም ሆነ ግን ደግሞ ከጀርባችን በስልክም በቴክስትም እየደወሉ የሚያስፈራሩት ሰዎች አሉ። እሱ ነገር በጣም እያስፈራኝና እያስጨነቀኝ እያለ ቅዱሴም እንዴ የምንስ መልክት ነው? ምንድን ነውስ? ደሞስ ከናንተ የምንፈልገው ነው? ማን ነው እንደዚህ የሚያደርገው? አላቅም። ከጆከር እንዲርቅ ነው የሚፈልጉት ትላለች። ከጆከር እንዲርቅ ነው የሚፈልጉት። በነገራችን ላይ ከጀርባ ሆኖ አሁን እያሳደዳቸውና እያስፈራራቸው ያለው ብሩክ እንደመሆኑ ጥርጣሬ ውስጥ ገብቻለሁ ትላላችሁ። ብሩክ ነው በቃ ከጆከር ራቂ። አንድ ቀንም ጆከርንም ያስገጨው ብሩክ ነው። አሁንም ቴክስት እየላከ እያስጨነቃቸው እያለው ብሩክ ነው። ምክንያቱም ብሩክ በአሁኑ ሰዓት ሰኒን የርጁ ማስገባትና የእሱ ማድረግ ይፈልጋል። ለዛም ደግሞ በአንድም በሌላም ማስጨነቅና እንዲለያዩ በዚህ በኩል የእነሱ መልእክት፣ በዚህ በኩል አላቅም። ግን በጣም ግራ ገብቶኛል ቅዱስ፣ በጣም ነው ግራ የገባኝ። እኔ ይኸውልሽ አንድ ነገር ልንገርሽ፣ ራኪ እህትሽ ናት። ምንም ነገር ቢፈጠር ሁለታችሁ መሀል ክፍተት መፈጠር የለበትም። ትክክል። የስልኩን ጉዳይ ቀስ ብለን እናጣራለን፣ ግን በእህትሽ በኩል ምንም ክፍተት መፈጠር የለበትም ማለት ትክክል። ይሄን ነው የምፈልገው፣ ግን ደግሞ በጆከርም ውስጥ ባለ ግንኙነት መሀል እንዲገባብኝ አልፈልግም ትላለች። እኔ እንደኔ ዝጋ ሰኔን በጣም የሚቃወሟት ሰው አንዷ እኔ ማለት ነው። ምክንያቱም እህቷ ለእሷ አዝናና ለእሷ ክፉ ነገር ይደርስባታል ብላ እንጂ ሌላ ነገር ቀንታ ወይንም ሌላ ሀሳብ ኖሯት አይደለም። እህቴ እንዳትጎዳ አንድ እህቴ ነች ብላ ነው።